በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን ቀሲስ መምህር ሃይማኖት፣ የተከበሩ መምህራችን መምህር ቀሲስ መኮንን፣ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞች ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወልድ የተሰኛችሁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ፣ የሌሊት ጨረቃ፣ የንጋት ኮከብ፣ ማኅደረ ወርቅ፣ የሉል ቤተ መቅደሱ አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች ፍቅሯና ጣዕሟ ለአማላጅነቷ በረከት በሕይወታችን ላይ ይደርብን። ለመምህራችን ለቀሲስ መምህር ሃይማኖት ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። በዕድሜ በጸጋ ይጠብቅልን። አገልግሎት ዘመናቸውን አምላከ ቅዱሳን እግዚአብሔር ይባርክልን። እንግዲህ እንደተነገረው የደብራችን ሰባኪ ወንጌል የሆኑት መምህራችን በዛሬው ዕለት በቦታው መገኘት አልቻሉም። ብርድ ነገር መጥቶኛል ብለው ነው የደወሉልኝ ለእኔ። ስለዚህ ቅር እንዳይላችሁ እፈልጋለሁ። እንግዲህ የእሳቸውን ያክል አገልግሎት መስጠት ባይቻለኝ እንኳን ትንሽ ከእግዚአብሔር ጋር መቼም በዚህ በአውደ ምሕረቱ ላይ ስንቆም የሚያስተምረው ማን ነው? ማን ነው የሚያስተምረው? እግዚአብሔር ነው ብለን የምናምን ከሆነ እግዚአብሔር የሚሰጠንን መቀበል መቻል አለብን። እግዚአብሔር ያስተምራል። ማን ያስተምራል? እግዚአብሔር ያስተምራል። አምላከ ቅዱሳን እግዚአብሔር በዚህ ጊዜና በዚህ ሰዓት በመካከላችን ተገኝቶ እንዲባርከንና እንዲቀድሰን የእርሱ ቅዱስ ፍቃድ ይሆንልን። እናታችን ቅድስተ ቅዱሳን ድንግል ማርያም በመካከላችን ተገኝታ ጉባኤያችን እንድትባረክልን አምላከ ቅዱሳን እግዚአብሔር ይፍቀድልን። በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ፣ እማምላክ አደራ ድንግል እመቤቴ፣ እማምላክ አደራ ድንግል እመቤቴ። በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ፣ እማምላክ አደራ ድንግል እመቤቴ፣ እማምላክ አደራ ድንግል እመቤቴ። ዓለም ተዘርግቶ እጄ ባዶ ሆኗል፣ የራሴን አክሊል ተሽቀንጥሮ ወድቋል። ከእግዚአብሔር ሸሽቼ መጣሁ ወደ አንቺ፣ የጎሰቆልኩትን እኔን ተመልከቺ። በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ፣ እማምላክ አደራ ድንግል እመቤቴ፣ እማምላክ አደራ ድንግል እመቤቴ። የእግሬ መሰናክል ዓለም ደስታ ነው፣ ተስፋ ቢስ መሆኔ ለጠላቴ የደስታ ምንጭ የእግዚአብሔር ዘመድ፣ እንዳልሰናከል መሪኝ በነገድ። በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ፣ እማምላክ አደራ ድንግል እመቤቴ፣ እማምላክ አደራ ድንግል እመቤቴ። ምድር ትለኛለች ተስፋ ቢስ ብቸኛ፣ ሳለቅስ ሳለማ አይቶኛለኝና። በቤተ መቅደሱ ለእኔ ዘመድ አለኝ፣ በሐዘኔ ሰዓት አይዞህ የምትል። በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ፣ እማምላክ አደራ
ስለ ዝማሬው የአምላካችን ስም ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ዝማሬ መላእክት ያሰማችሁ፣ አሜን በሉ። አምላከ ቅዱሳን እግዚአብሔር በዚህ ሰዓትና በዚህ ደቂቃ እንግዲህ በመካከላችን ተገኝቶ እንዲያስተምረው የእርሱ ፍቃድ ይሁንልን። የሚያስተምረው እርሱ ነውና በእርሱ አማካኝነት እንድንማር እርሱ ይፍቀድልን። እንግዲህ የዛሬው ትምህርታችን በዚህ በሐዋርያት ሥራ ምዕራፍ 10 ከቁጥር 6 ላይ ተነስተን ነው የምንማማረው። ልታደርገው የሚገባህን እሱ ይነግርሃል ይላል። እስኪ ልታደርገው እስኪ አይሰማም። ልታደርገው የሚገባህን እርሱ ይነግርሃል። እንግዲህ ይህንን የመጽሐፍ ቅዱስ ክፍል የጻፈው ሐዋርያው ቅዱስ ሉቃስ እንደሆነ በተለያየ የመጽሐፍ ቅዱስ ክፍል ተጽፎ እናገኛለን። ልታደርገው የሚገባህን እሱ ይነግርሃል ብሎ የተናገረው ደግሞ የመላእክት አለቃ ቅዱስ ገብርኤል ነው። ይህ ሰው ልታደርገው ይገባሃል ተብሎ የተነገረለት ወይም ይህን ደስታ የተነገረው ሰው ቆርኔሌዎስ በመባል ይታወቃል። ይህ ሰው ታዲያ የመቶ አለቃ ነው፣ ወታደር ነው። ምን አይነት ሰው ነው? የመቶ አለቃ ነው፣ ወታደር ነው። እንግዲህ ዛሬ በተለያዩ ሚዲያዎች ሰምተነው የማናውቀውን ስለ ወታደሮች ስለ ስልጣናቸው ስለ ማዕረጋቸው በሚዲያ እየተነገረ ነው። ምንም በክፉ ይገለጽ እንጂ ሰላማዊ ነገር ባልሆነ ነገር ይገለጽ እንጂ በሀገራችን በተነሳው የተለያየ ችግር የተለያየ ፈተና በዚህ በኩል ይህን ያህል ብርጌድ፣ በዚህ በኩል ይህን ያህል ጄኔራል፣ ይህን ያህል መቶ አለቃ እየተባለ አሁን እውነት የሆነውንም እውነት ያልሆነውንም በፌስቡክ በተለያየ ሚዲያ ላይ ሲለቀቅ እናያለን። ይህ ሰው ታዲያ ወታደር ሀገር የሚገዛ ሆኖ እያለ ጸሎተኛ ሰው ነበረ። ክርስቲያኖች የሚጸልይ ሰው ነበረ። ምን አይነት ሰው ነበረ? የሚጸልይ ሰው። በአንድ ወቅት በዚህ በማቴዎስ ወንጌል ላይ ምዕራፍ 8 ተጽፎ እንደምናገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም በሚባል አካባቢ በመጣ ጊዜ የመቶ አለቃውም ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ተናገረ ነው። ይህ ሰው ነው ታዲያ ልጁ ብላቴናው ሽባ የሆነበት በአጋንንት እስራት ተይዞ ሲሰቃይ የነበረ ልጅ እንደነበረው በዚህ በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ተጽፎ እናየዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስም
ኢየሱስ መልሶ መጥቼ እፈውሰዋለሁ አለ። መጥቼ ምን እለዋለሁ? የሚገርም ነገር ነው። መሰማት መታደል ነው። አሁን እኮ ብዙዎቻችን ችግር አለብን። ብዙዎቻችን ችግራችንን የሚፈታልን አጥተን የምንሰቃይ የምንንገላታ ግራ ገብቶን ቀኑ ወደ ጨለማ ተቀይሮብን የምንፈተን ሰዎች አለን። የት ሂደን መፈወስ የት ሂደን መዳን እንዳለብን ባለማወቃችን ምክንያት ካለ ግራ የተጋባን ብዙዎቻችን ነው። ይህ ሰው ግን ባለስልጣን ነው፣ ማዕረግ አለው፣ ትሁት ነው፣ በቅንነት መንፈስ የተሞላ ሰው ነው። የአምላክን ስልጣን፣ የአምላክን ስጦታ፣ የአምላክን በረከት፣ የአምላክን አዳኝነት የሚያውቅ ሰው ነው። ተመልከቱ ክርስቲያኖች፣ አሁን ብዙዎቻችን በስልጣን ላይ ሆነን የእግዚአብሔርን ስም መጥራት ያቃተን ሰዎች አለን። ስልጣን እያለን ተውት እንኳንስ መሳሪያ ያክል ነገር ተሸክመን ቀርቶ በትንሽ ቤት ውስጥ ቢሮ ቢኖረን በስራችን 5-6 ሰራተኞች ቢኖሩ እነዛን የምናስተዳድር ሰዎች ስንሆን ትዕቢታችን በጣም አድርጎ ነው የሚያስቸግረን። በትዕቢት የምንሰቃይ የእግዚአብሔርን ስም መጥራት ያቃተን ግራ የተጋባ ብዙዎቻችን። ይህ ሰው ታዲያ ብዙ ስራ መስራት የሚችል ስልጣን ያለው ሰው እንደነበረ በጌታችን በኢየሱስ ክርስቶስ ፊት በአንደበቱ ሲናገር ሰምተነዋል። ኢየሱስ እኔ መጥቼ እፈውሰዋለሁና አይዞህ አትፍራ ነው ያለው። እንግዲህ ተሰሚነት ያገኘው በቅንነቱ ነው። በምንነቱ በቅንነቱ ነው። ሰው ቅን ካልሆነ፣ ሰው ትሁት ካልሆነ፣ ትንሽ የእግዚአብሔር መንፈስ በአእምሮ ውስጥ ከሌለ ሺህ የሚጣፍጥ ቃላት ያማረ አነጋገር ቢኖረው ተሰሚነት አይኖረውም። በተለይ በእግዚአብሔር ዘንድ ተሰሚነት እንዲኖረን የእግዚአብሔር መንፈሳዊ ጸጋ ያስፈልገናል። የማን መንፈሳዊ ጸጋ? በሰው ዘንድ ተሰሚነት እንዲኖረን በጣም ቀላል ነው። ሰዎች በአለባበስ፣ ሰዎች በቀላጤ አነጋገር፣ በአንደበት በቀላሉ የሚሸነፉ ስለሆኑ በሰው ፊት ተደማጭነት ማግኘት ቀላል ነው። በእግዚአብሔር ፊት ተደማጭነት ወይም ተሰሚነት ማግኘት ግን እጅግ ከባድ ነው። ክርስቲያኖች እውነት አሰብ እስኪ እውነት ወይስ አሰብ? እውነት ነው። ስለዚህ ተሰሚነትን ያገኘው ልብና ኩላሊትን በሚመረምረው በኢየሱስ ክርስቶስ ሚዛን ስለተመዘነ ነው። የእምነቱ ማንነት መጥቼ እፈውሰዋለሁ እንዲባል አድርጎታል። የመቶ አለቃው ይሄንን ቃል ሲሰማ ለኢየሱስ ክርስቶስ መለሰለት። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር። ምን ብቻ ተናገር? አንተ በእኔ በወታደሩ ቤት፣ አንተ በእኔ በኃጢአተኛው ቤት ልትመጣ ልትገባ፣ ከጣራዬ በታች ልትገባ አይገባም። ከአንተ የሚጠበቀው መናገር ብቻ ነው። ምን ማለት ብቻ ነው? ቃል ብቻ ተናገር፣ ብላቴናዬ ይፈወሳል አለ። እምነቱን አደንቃለሁ። በበኩሌ በግሌ የሚገርም ሰው ነው። ኢየሱስ ክርስቶስ የብርሃን ልጅ ብርሃን፣ የአምላክ ልጅ አምላክ መሆኑን ስላመነ የአምላክ ልጅ አምላክ፣ የብርሃን ልጅ ብርሃን ደግሞ የሚናገረው ሁሉ ይተገብራል። ያየው ሁሉ ይፈወሳል። የዳሰሰው ሁሉ ይለመልማል፣ ይድናል። ይህንን በማወቁ ምክንያት ጌታ ሆይ ቃል ብቻ ተናገር፣ እኔ የመቶ አለቃ ነኝ። ምንድን ነው? የመቶ አለቃ ነኝ፣ ወታደር ነኝ። ከስሬ ብዙ ወታደሮች አሉ። አያችሁ ክርስቲያኖች፣ በስሬ ብዙ ሰራተኞች አሉ። አንደኛውን ሂድ ብለው ይሄዳሉ፣ ና ብለው ይመጣሉ። ስለዚህ አንተም ከደቀ መዛሙርት መካከል አንዱን ብትልክ ይቻላል። ዋናው የሚያስፈልገው እምነት ነው አይደል ክርስቲያኖች? በዚህ በዕብራውያን 11 ላይ ተጽፎ የምናገኘው ሁልጊዜ በጣም የሚደንቅ ቃል አለ። ይህ ቃል ምንድን ነው? ብዙዎቹ በእምነታቸው የጠላትን ኃይል ድል ነሱ። በተለይ ነገሥታትን
የጣዖት ነገሥታትን ባዕድ አምልኮ የሚያመልኩትን እነዚህ በእምነታቸው ግን ነሱ ይላል። የእሳትን ኃይል አጠፉ፣ ከአንበሳ ጋር ተጋደሉ፣ ከአንበሳ ጋር ታገሉ። የነደደ እሳት እስከ ማጥፋት ድረስ የደረሰው ምናቸው ነው ሲባል እምነታቸው ነው። ሐዋርያው ቅዱስ ጳውሎስ ሲናገር ምንድን ነው ያለው? ስለ ነገ ቢሆን እምነት ስላለው ሰው የጠቀሰ ስለ ነገ ቢሆን ስለ ነፍታይ ስለ ነባረቅ እንዳንናገር ጊዜም ሰዓቱን ያጥርብኛል ማለት። እነዚህ ስማቸውን የጠራቸው ሰዎች በአምላክ ሕሊና በአምላክ ልቦና ትልቅ ግምት ትልቅ ጸጋ ያላቸው የእግዚአብሔር በረከት የጎበኛቸው የእምነታቸው ጋሻ የጠላትን ኃይል መደምሰስ የሚችል ብቃት ያላቸው ሰዎች እንደሆኑ ድንቅ በሆነው ሐዋርያ በቅዱስ ጳውሎስ አንደበት ተነግሮ በዚህ መጽሐፍ ላይ ተጽፎ እናገኛለን። ከእምነቱ ሰው መካከል ታዲያ ይህ ቆርኔሌዎስ የሚባለው ሰው በቤቱ ውስጥ ሆኖ ሲጸልይ ምን ሲል ክርስቲያኖች ቀኑ 9 ሰዓት ነበር። ክርስቲያኖች ትኩረት ልናገኝ ይገባል። አይምሯችንን እንዲያስተውል እናድርገው። በተለይ በሚነገሩ የመጽሐፍ ቅዱስ ጥቅሶች ቃላቶችን በልባችን ሰሌዳ ላይ እንዲጻፉ ማሰብ ወይም መጸለይ አለብን። በሐዋርያት ሥራ ምዕራፍ 3 ላይ የተጻፈ ቃል አለ። ጴጥሮስና ዮሐንስ በ9 ሰዓት ይላል። ስንት ሰዓት? 9 ሰዓት ሲሆንም ወደ ቤተ መቅደስ ይወጡ ነበረ። አያችሁ ክርስቲያኖች ማስተዋል አለብን። ክርስቲያኖች በ9 ሰዓት ጸሎት ያደርጋሉ ማለት ነው። ምን ያደርጋሉ? ጸሎት ያደርጋሉ። እኛ ግን ብዙ ጊዜ ጸሎት እንኳን ማድረጉን ተውትና በ9 ሰዓት እንደው እግዚአብሔርን አመስግነን አናውቅም። እንደው ጌታ ሆይ ይህ ሰዓት ቅዱሳን የሚጸልዩበት ሰዓት ነው፣ ስምህ የሚወደስ የሚመሰገንበት ሰዓት ነው፣ ምሕረትህን ላክልን ብለን እንኳን አንደበታችንን አንፈታም፣ አንከፍትም። ግን በአባቶቻችን ዘንድ በመጽሐፍ ቅዱስ ላይ ተጽፎ ስናየው እኒህ ሁለቱ የክርስቶስ ደቀ መዛሙርቶች ምግብ ሳይበሉ ውሃ ሳይጠጡ በ9 ሰዓት ወደ ቤተ ክርስቲያን ሲሄዱ ሽባ እንደፈወሱ የጸሎታቸው ኃይል ምን ያክል ግሩምና ድንቅ እንደሆነ ይናገራሉ። ስለዚህ ሰው በ9 ሰዓት ከመቀመጫው ላይ ተነስቶ ፊቱን ወደ ምስራቅ ዞሮ እጆቹን ዘርግቶ ወደ ሰማይ ሲጸልይ ጸሎቱን የሚሰማው መልአክ ከሰማይ ከእግዚአብሔር ዘንድ ተልኮ ወደ እሱ መጣለት ይላል። መታደል ነው። እስኪ እግዚአብሔር አመስግኑት ክርስቲያኖች። ይሄ በእውነት ድንቅ ነው፣ መታደል ነው። በእግዚአብሔር ዘንድ ግምት ተሰጥቶት ጸሎቱን እንዲሰማው ምኑን እንዲሰማው? ጸሎቱን እንዲሰማው። ከዛ በኋላ ደግሞ የተደፈነበትን የተሸፈነበትን ግራ የተጋባው ሕይወቱን እንዲያቃናለት መልአኩ ወደ እሱ ተልኮ መጣ። ይህ መልአክ ወደ ቆርኔሌዎስ ቤት ሲገባ ቆርኔሌዎስ እየጸለየ ነበረና መልአኩ ወደ እርሱ ገብቶ ሰላም ለአንተ ይሁን አለው ይላል። ሰላም ለአንተ ይሁን። በአንድ ወቅት በዚህ በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 13 ተመልከቱት። ቅዱስ አባታችን ካህኑ ዘካርያስ በቤተ መቅደስ ውስጥ በመሠዊያው በስተቀኝ በኩል የእግዚአብሔር መልአክ ተገለጠለት ሲል እናያለን መጽሐፉ። እና ማዕጠንት እያጠነ የእግዚአብሔርን ዙፋን እያጠነ ያለ መልአኩ ተገለጠና ምን አለው? ዘካርያስ ሆይ ደስ ይበልህ። ምን ይበልህ? ደስ ይበልህ። ጸሎትን ልመና በእግዚአብሔር ፊት ለመታሰቢያ እንዲሆን ቀርቧል አለ። ለምን እንዲሆን? ለምን እንዲሆን? ዘወትር ሰዎች እንዲማሩበት በመጽሐፍ ቅዱስ ተጽፎ ታሪኩ እንዲነገር ለመታሰቢያ እንዲሆን ቅድመ እግዚአብሔር ደርሶልሃል አለው። ይህ ልማደኛ መልአክ የተጨነቁትን ማጽናናት ልምዱ የሆነው መልአክ ከእሳት ውስጥ የገቡትን ማውጣት የተቻለው ጸጋ ያለው መልአክ ቅዱስ ገብርኤል ታዲያ በሰዓቱ በ9 ሰዓት ወደዚህ ሰው
ገባ ይላል። ገብቶ ደስ ይበልህ ያለው ሰላም ላንተ ይሁን፣ ሰላም ላንተ ይገባል፣ ደስታ ይገባል፣ በእውነት ደስ ሊልህ ይገባል። በዚህ ጊዜ በዚህ ሰዓት ጸሎትህን ልሰማ ነው የመጣሁት። ምን ልሰማ? አሁን እኛ እንደው የእግዚአብሔር መልአክ ወደ እኛ ይምጣ ብንል ያደርገው ነው። ወደ እኛ ይምጣ ብንል ምን ስናደርግ ሊያገኘን ይችላል? እስኪ ክርስቲያን መቼም ሰው ነንና አናውቅም። ምክንያቱም በመለኮት ምሳሌ ተፈጥረናል፣ በእግዚአብሔር ምሳሌ ተፈጠርናል። በዛ ላይ በስሙ ታትመናል። በዛ ላይ ስጋውን ደሙን በልተናል። ሴት ወንድ በ40 ሴት በ80 በስሙ የተጠመቅን ሰዎች ነን። ምንም ነውረኞችና ኃጢአተኞች ብንሆንም በእግዚአብሔር ዘንድ አንናቅም። የማን ልጆች ነን? እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ልንል እንችላለን። እግዚአብሔር አምላክ ኃጢአትና በደላችንን ብቻ ነው የሚጸየፉ እንጂ እኛን ልጆቹን ግን አይንቀንም። እኛን ልጆቹን አይጸየፈንም። እኛን ልጆቹን አይጠላንም። ወደ እኛ ይምጣ ቢባል እግዚአብሔር መልአክ ነው ምን ስናደርግ የሚያገኝ ይመስላችኋል? እስኪ ንገሩ። ምን ስናደርግ የሚያገኝ ይመስላችኋል? ግማሾቻችን ዳንስ ቤት ገብተን ስንጨፍር ነው የምንገኘው። ግማሾቻችን ጫት ቤት ገብተን ስንቅም ነው የምንገኘው። ግማሾቻችን በዚህ በሚለቀስበት ዘመን ስንሰክር ነው የምንገኘው። ግማሾቻችን ያልሆነ ቦታ አልባሌ ቦታ ላይ እግዚአብሔር በሚያፍርበት ቦታ ላይ እግዚአብሔር ብዙ ጊዜ በልጆቹ ያፍራል። በእውነት ብቃት ባለመኖራችን በፊቱ ባለመቅረባችን በእኛ አፍሮብናል። እንዲህ አይነት ቦታ ላይ ነው ልንገኝ የምንችለው እንጂ በእውነት እንደዚህ ምስኪን ወታደር እንደዚህ ደግ ወታደር ቁመን ወይ ተንበርክከን እየጸለይን እንገኛለን? ሊሆን አይችልም። ስለዚህ ቆርኔሌዎስ ግን እየጸለየ ያለ መጣለት የእግዚአብሔር መልአክ ይላል። በምሕረት ወደ እኛ ይምጣ የመላእክት አለቃ መጣለትና ጸሎትህ ልመና ለመታሰቢያ እንዲሆን አለ። ለምን ቢሆን? ለመታሰቢያ እንዲሆን በእግዚአብሔር ፊት ላሳርግልህ ወደ አንተ መጥቻለሁ አሉ። ቆርኔሌዎስ መልአኩን ሲያየው ደንግጧል። መጀመሪያ እየጸለየ ነው። እጆቹ ተዘርግተዋል። ሕሊና ወደ ሰማይ ተመስጧል። አንደበቱ እየተናገረ ነው። ጌታ ሆይ በሰጠኸኝ ስልጣን፣ ጌታ ሆይ በሰጠኸኝ ኃይል ባለ ዘመኔ እንዳገለግልህ እንዳመሰግንህ በስልጣኔም ሰዎችን እንዳገለግል እርዳኝ እያለ እየጸለየ ያለው ድንገት በፊቱ ደንቆላ ብርሃናዊ መጎናጸፊያ የተጎናጸፈ የእሳት አክሊል ያደረገ የእሳት አልባሳት የለበሰ የእሳት ሰይፍ የታጠቀ መልአክ በፊቱ ሲያይ ደነገጠና ምንድን ነው የሚለውን ቃል ተናገረ ይላል። ምንድን ነው አለ። ሰላም እያለው ከፍርሃቱና ከመልአኩ ግርማ ሞገስ የተነሳ ደንግጦ ምንድን ነው ምን እንዳደርግ ትፈልጋለህ አለ ይላል። ከቤታችሁ ገብታችሁ ማንበብ ትችላላችሁ። የሐዋርያት ሥራ ምዕራፍ 10 ከቁጥር 6 ጀምራችሁ አንብቡት። በእውነት መታደል ነው። ስለዚህ መልአኩ ጸሎትህን ልመናህን ወደ እግዚአብሔር ፊት ላደርስልህ እግዚአብሔር አይቶታል። የአንተን ጸሎት እግዚአብሔር አይቶታል። መሥዋዕትህን እግዚአብሔር አይቶታል። እንግዲህ ምን መሥዋዕት ሊሰዋ ይችላል? በቆርኔሌዎስ እጅ ነቢያን ይመገቡ ነበረ። ተመልከቱ፣ ወታደር ሆኖ ዝቅ ብሎ የተራቡትን ያበላ ነበረ፣ የታረዙትን ያለብስ ነበረ፣ የተጨነቁትን ያጽናና ነበረ። የዋህ ቅን ሰው ነው። አብረውት ያሉትን ወታደሮቹን ሲያስተዳድር አይንቃቸውም ነበረ፣ አይገላምጣቸውም ነበረ። ብዙ ጊዜ እኛ ባለቃዎቻችን የምንገላመጥ ብዙዎቻችን ነው። በመስሪያ ቤት ውስጥ እየሰራ ሽቅብና ቁልቁል የሚያዩን አለቃዎቻችን በጣም ብዙዎች ናቸው። በተለይ የነበረው ሕይወታችን ጎስቋላ ሆኖ በዛን መስሪያ ቤት ገብተን ስንለወጥ ካዩ በቃ በጣም አስቸጋሪ ነው። አተያያቸው፣ አነጋገራቸው ጥሩ አይደለም። በገንዘብ የገዙ ይመስል እንጂ ያስጨንቁናል። እሱ ግን እንደዚህ አልነበረምና ለተቸገሩ የሚያዝን ሰው ነበረ። ይህንን
እግዚአብሔር አይቶልሃል ያለው ምን ብሎናል? እግዚአብሔር አይቶልሃል አለው። እግዚአብሔር ተቀብሎሃል አለው። ስለዚህ ይሄን ወደ ሰማይ ላሳርግልህ ነው። ወዴት ላሳርግልህ? ወደ ሰማይ ላሳርግልህ መጥቻለሁ። እንደገና ለሕይወት ለኑሮ ከዚህ በኋላ ለምትሰራው ስራ ሁሉ እነሆ የሚገባህን ነገር እንዲያደርግልህ ልታደርገው የሚገባህን ነገር እንዲነግርህ ወደ ስምዖን ጴጥሮስ ሂድ። ወዴት አለ? ወደ ስምዖን ጴጥሮስ ሂድ። ልታደርገው የሚገባህን እርሱ ምን ይልሃል? ይነግርሃል። እሱ ይነግርሃል አለ። የእግዚአብሔር መልአክ ወደዚህ 100 አለቃ ቤት የመጣው ለአንዴና ለመጨረሻ ሕይወቱን ሊያስተካክልለት ነው። አምላከ ቅዱሳን እግዚአብሔር ሕይወታችንን ሊያስተካክል የሚችል መልአክ ወደኛ ይላል። አያችሁ ክርስቲያኖች፣ ይህ ሰው የሚጸልየው የጎደለው ነገር ስላለ ነው። እግዚአብሔር የጎደለውን ነገር እንዲያስተካክልለት ደግሞ መልአኩን ልኮለታል። ልታደርገው የሚገባህን ነገር እርሱ ይነግርሃል አለው። ቆርኔሌዎስ ገረመው። ለምሳሌ ቆርኔሌዎስ ያደርገው የሚገባ ነገር ምንድን ነው? አያችሁ ክርስቲያኖች፣ ምንድን ነው? ባለስልጣን ነው። ምን ያደርግ ይገባው ነበረ? የሚነግረው ሰው ምን አይነት ነው? ለቆርኔሌዎስ መንገድ ያለበት ምን አይነት ሰው ነው? ለምሳሌ ከሱ በላይ ያሉ ጀኔራሎች አሉ። ከሱ በላይ ያሉ ባለስልጣኖች አሉ። ይህ የእግዚአብሔር መልአክ ለምን ወደ እነዛ በከፍታ ስልጣን ላይ ወዳሉት ዘመን አላከው? ለምን ወደዛ አላመለከተው? ግን ያመለከተው ወዴት ነው? ወደ ቅዱስ ጴጥሮስ። የቅዱስ ጴጥሮስ በአንድ ሰው ቤት ስምዖን በሚባል ቆርበት የሚፍቅ ይላል። ምን የሚፍቅ? ወደ ገጠሩ ያለነው ሰዎች ካልሆነ በስተቀር ብዙ ጊዜ አዲስ አበባ ሰዎች ቆርበት ይፋቅ አይፋቅ ጥቅሙ ምን እንደሆነ ላናውቀው እንችላለን። ሲጀመር ቆርበት ማለት ምን እንደሆነ ግራ ይገባናል። ቆዳ ማለት ቆዳ የበግ ቆዳ ምናምን ተብሎ በዓመት በዓል በፋሲካ ምናምን ሲሸጥ ስለምታውቁ ግራ እንዳትጋቡ ብዬ ነው። ብዙ ጊዜ ቆርበት በገጠር ውስጥ ነው የሚታወቀውና ቆርበት የሚፍቅ ሰው ነውና በዛ ሰው ቤት ቅዱስ ጴጥሮስ አለ። ተመልከቱ። ይህ ሰው የታደለ ሰው ነው። እንግዲህ ክርስቶስን የሚያገለግል ሐዋርያ በቤቱ አስቀምጦ መታደል እኮ ነው። ክርስቲያኖች በወቅቱ እነ ቅዱስ ጴጥሮስ የገቡበት ቤት በረከት የተሞላበት ቤት ነው። ለምን ይባል? ቅዱስ ጴጥሮስ የገባበት ቤት ጎባጣ ካለ ይቀናል፣ እውር ካለ ይበራል፣ በሽተኛ ካለ ይፈወስ ነበር። የዛሬ ላይ ያለውና የቀደሙ አባቶች እጅግ የሚገርም ታሪክ ይሰራሉ። በዚህ ዘመን እንዲህ አይነት ታሪክ የሚሰራ ሰው ቢኖር ራሱኛ ሳንደነግጥ አንቀርም አይደል? ክርስቲያኖች፣ አንድ ሰው መጥቶ ከቤታችን ከታወረው ቤተሰባችን መካከል አንዱን አይኑን ቢያበራ አንደነግጥ? ይህ ሰው አስማተኛ መሆን አለበት ነው የምንለው። ዛሬ እኮ በአጋንንት እስራት የተያዙትን ሰዎች የሚፈውሱ ሰዎች አስማተኛ ነው እያሉ እኮ በራሳችን አንደበት ራሳችንን የምናስብ ሰዎች አሉ። በኃጢአት በሐሜት ራሳችንን የምናስብ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ቅዱስ ማቴዎስ በምዕመናኑ ቤት ሲገቡ፣ በክርስቲያኖች ቤት ሲገቡ የክርስቲያኖች ችግር በቀላሉ ይፈታ ነበር። ሕመምተኞቹ ይፈወሱ ነበረ። ዕውራን የሆኑት ዓይናቸው ይበራ ነበረ። ጎባጣ የሆኑት ጎባጣቸው ይቀና ነበረ። በጥላቸው ሁሉ ይፈውሱ ነበረ። በምናቸው? በጥላቸው። ኧረ እንዲያው በጥላ የሚፈውሰው ይቅርብንና በጸበሉ ተጠምቀን በጸበል አጠምቆ የሚፈውስ አባት እግዚአብሔር አምላክ ይስጠን። ስለዚህ ይህ ሰው በቤቱ ሐዋርያ ነው። ይህ ሐዋርያ ታዲያ ወቅቱ ሰዓቱ እንግዲህ ነግሬያቸዋለሁ። ስንት ሰዓት ነው? 9 ሰዓት ነበር። ቅዱስ ጴጥሮስ ፊት
ሲጾም ውሎ ወደ ቤቱ ጣራ ሰገነት ላይ ወጣ ይላል። ምንም ያደርግ ይመስለናል? እስኪ ተናገሩ ክርስቲያን። አሁን ምን ላይ ነበረ? ጾም ላይ ነው። እየጾመ ነው የዋለው። ቆርኔሌዎስ ደግሞ እየጸለየ ነው፣ ሰዓቱ ስለደረሰ። በቆርኔሌዎስ ቤት የእግዚአብሔር መልአክ መጥቷል። በዚህ ቆዳ በሚፍቀው ስምዖን በሚባለው ቤት ደግሞ ቅዱስ ጴጥሮስ አለ። ወደ ጣራው ወደ ሰገነቱ ወጣና ፊቱን ወደ ምስራቅ ዙሮ እጆቹን ዘርግቶ ይጸልይ ነበር ይላል። ማነው? ቅዱስ ጴጥሮስ። ስንት ሰዓት ነበር ሰዓቱ? መማር አለብን ክርስቲያኖች። ቢያንስ እንኳን የተበላሸው ሕይወታችን እንዲስተካከል ከሰው ልጆች ምንም ተስፋ ባናገኝ ከእግዚአብሔር ተስፋ እንድናገኝ ሰዓቱን እየጠበቅን እንጸልይ። ክርስቲያኖች ሰዓቱን ጠብቀን እንጸልይ። ቁልፍ ነው ሰዓት። ጸሎትም እንዲሁ ቁልፍ ነው። ከእግዚአብሔር ጋር የሚያገናኝ የተዘጋብንን የሕይወት ጨለማ መግፈፍ የሚችል ስልጣን አለው። ምን? ጸሎት። ስለዚህ በ9 ሰዓት ፊቱን ወደ ምስራቅ ዙሮ እጆቹን ወደ ሰማይ ዘርግቶ ቅዱስ ጴጥሮስ እየጸለየ እያለ ቆርኔሌዎስ መልአኩ የነገረውን ነገር ለመፈጸም ካሉት ቤተሰቦቹ መካከል 2 ሰው ላከ። ወደ ማን ላከ? ወደ ቅዱስ ጴጥሮስ ላከ። ለምን? ምክንያቱም ልታደርገው የሚገባህን ነገር እሱ ይነግርሃል ብሎታል። ማን ይነግረዋል? ጴጥሮስ ይነግረዋል። ጴጥሮስ ይነግርሃል ብሎታል። ስለዚህ ሰው ላከ። ወደ ቤትህ እንዲመጣ ሰው ላከበት አለ። ወዴት እንዲመጣ? ወደ ቤቱ እንዲመጣ ሰው ላክበት አለ። ማን ነው ይላል? የመላእክት አለቃ ቅዱስ ገብርኤል ጴጥሮስ ወደ አንተ እንዲመጣ የሚያስፈልገኝ ነገር እንዲነግረህ ላክ አለ። ሰው ላከ ይላል። ሰው ላከ። እነዚህ ክርስቲያኖች በመጽሐፍ ቅዱስ ተጽፈው የምናገኛቸው ቃላቶች አሉ። ለምን? እኛ ክርስቲያኖች በእምነታችን ስንጠነክር፣ በሃይማኖታችን ስንጠነክር ፈተና ስለሚከሰት የማረጋጋት ጸጋ፣ የማረጋጋት ኃይል ያላቸው ቅዱሳን ናቸው። ምክንያቱም እኛ ደካሞች ነና፣ ምግብ በልተን የምናድር ሰዎች ነን። በቀላሉ እንደክማለን፣ በቀላሉ እንፈተናለን። ቅዱሳኑ ግን የማይደክምን ጸጋ ተሰጥቷቸዋል። ተመልከቱ፣ የማይሰለች ጸጋ ተሰጥቷቸዋል። የማይደክም ኃይል ተሰጥቷቸዋል። በዛ ላይ የታሰረው አእምሮ መፍታት የሚችሉበትን ስልጣን ተሰጥቷቸዋል። በዚህ በሁለተኛ ጢሞቴዎስ ላይ ምዕራፍ 2 ከቁጥር 15 ተጽፎ የምናገኘው ቃል አለ። እንዲህ ይላል ቃሉ፣ የእምነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነ ራስህን ለእግዚአብሔር ለማቅረብ ትጋ። ለማን ለማቅረብ? የተፈተነ ማንነትህን። በምን የተፈተነ? ለደቀ መዝሙር ነው። እንግዲህ ለተማሪው ቅዱስ ጳውሎስ ከዚህ ነው ለጢሞቴዎስ በእምነት የተፈተነው፣ በዚህ ዓለም በአጋንንት የተፈተነው፣ ነጥሮ የወጣውን፣ ድል አድርጎ የወጣውን፣ አሸንፎ የወጣውን፣ በሰዎች ዘንድ ተፈሪነት ያለውን ጸጋህን ለማቅረብ በእግዚአብሔር ፊት ትጋ። በማን ፊት ትጋ? እኛ እንዲህ አይነቱን ጸጋ የሰው ልጆች እንዲህ አይነቱን ለቅዱስ ጢሞቴዎስ የተነገረውን ጸጋ ለማግኘት የሚያስፈልገው ገንዘብ አይደለም። የሚያስፈልገው ባለስልጣን ዘመድ አይደለም። የሚያስፈልገው ጉልበት አይደለም። የሚያስፈልገው የተሰበረ ልብ ነው። የሚያስፈልገው ትህትና ነው። የሚያስፈልገው የጸሎት ሰው መሆን ነው። አስፈሪ የሆነ ሰራተኛ። ምን አይነት ሰራተኛ? አስፈሪ የሆነ ሰራተኛ፣ የተፈተነ ጸጋ፣ የተፈተነ ማንነት፣ ታማኝነት ያለው ኃይል ይዘን በእግዚአብሔር ፊት ቅረብ። በማን ፊት ቅረብ? በእግዚአብሔር ፊት ቅረብ። ይህን ቃል ለደቀ መዝሙሩ ቅዱስ ጳውሎስ ነገረው።
አያችሁ ይህን ቃል ጳውሎስ ለደቀ መዝሙሩ እንደተናገረ ለቆርኔሌዎስ ደግሞ ቅዱስ ጴጥሮስ እንዲነግረው ነው ያለ። ሂድ ሰው ላክበትና ወደ አንተ ቤት ይምጣ። በዚህ ቲቶ ምዕራፍ 2 ከቁጥር 1 ጀምረን ስናነበው አንተ ግን የሕይወት ሊገኝበት የሚችለውን ትምህርት የሚገባውን ነገር ተናገር። ለሰው ልጆች የሚገባውን ሕይወት ሊገኝበት የሚችለውን ምን አይነት ሕይወት? ከጥፋት የምንድንበትን፣ ከፈተና የምንድንበትን፣ ከሞት የምንድንበትን፣ የእግዚአብሔርን ሕግ ከመሻር የምንድንበትን ሕይወት ሊገኝበት የሚችለውን ቃል በሚገባ ምን በል ተናገር። ሳትፈራ፣ ሳትጨነቅ፣ ሳትደነግጥ ምን ሳትፈራ፣ ሳትጨነቅ ይህንን በሙሉ ስልጣን ይላል ቁጥር 15 ላይ ስንመለከተው ቲቶ ምዕራፍ 2 ቁጥር 15 ላይ ስንመለከተው ይህንን በሙሉ ስልጣን ይላል። በምን ስልጣን? የእግዚአብሔርን ቃል ለመናገር በሙሉ ስልጣን ተናገር፣ ገስጽ፣ አስተምር። ማንም ታናሽነትህን አይናቅ። ምንን አይናቅ? ማንም ታናሽነትህን አይናቅ። አያችሁ ክርስቲያኖች፣ በአገልግሎት መካከል ንቀት አለ ማለት ነው። ለምሳሌ በምናገለግልበት መካከል ይሄ ትንሽ ነው፣ እንዲህ ደግሞ ትልቅ ናቸው፣ ይሄ ጎረምሳ ነው፣ ይሄ ደግሞ ሽማግሌ ነው የሚል ንቀት አለ። ሰዎች እንኳን ታናሽነትህን ምን አይበሉ? አይናቁ። በትጋት አስተምር፣ በትጋት ገስጽ። ሽማግሌዎችን ገስጽ፣ ወጣቶችን ገስጽ፣ አስተምር። ለምን መሰላችሁ? ሰዎች ወደ ሞት ጎዳና እንዳይሄዱ ሐዋርያው ቅዱስ ጳውሎስ ይህን ሰው እያስተማረ ያለው በዕብራውያን 13 ከቁጥር 7 ላይ ተጽፎ የምናገኘው ቃል አለ። ይህ ቃል ምንድን ነው የሚለው? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ምኖቻችሁን? ዋኖቻችሁን። ስለዚህ መምህራኖቻችሁን አስቡ። መምህራኖቻችሁ ያስተማሯችሁን ትምህርት አስታውሱ። በእምነታቸው ምሰሏቸው። በምናቸው ምሰሏቸው? በእምነታቸው፣ በመንገዳቸው፣ በሃይማኖታቸው እነሱን ምሰሉ። ስለዚህ ቆርኔሌዎስ 2 ሰዎች ላከ። ወደ ስምዖን ቤት ሲጠጉ ቅዱስ ጴጥሮስ እየጸለየ ነው። ከኔ ጋር ናችሁ? ቀኑ 9 ሰዓት ነው። ጸሎት እያደረገ ነው። ቅዱስ ጴጥሮስ ሲጾም ውሏል። እርቦታል። ምን ብሎታል? እርቦታል። ከላይ ከሰማይ እንደ ሻማ የሚያበራ እንደምን የሚያበራ? እንደ ሻማ የሚያበራ 4 ማዕዘን ያለው ነገር የሚበላ ይዞ ከሰማይ ወደ ምድር መጣ። ቅዱስ ጴጥሮስ ጸሎት ላይ ያለው አያችሁ ክርስቲያኖች፣ የጸሎትን ውጤት ተመልከቱ። እርቦታል ቅዱስ ጴጥሮስ፣ ግን ደግሞ የጸሎቱ ሰዓት እንዳያልፍበት በባዶ አንጀቱ ምን እያደረገ ነው? ከጸሎቱ ይልቅ ምግብን አላስቀደመም፣ ረሃቡን አላስቀደመም፣ ጸሎቱን አስቀደመ። መጀመሪያ ከእግዚአብሔር ጋር መነጋገር አለ። እጁን ዘርግቶ በሰገነቱ ላይ ወጥቶ ሲጸልይ እግዚአብሔር አምላክ ባዶ አንጀቱን ባዶ ሆዱን እንደሆነ ለቅዱስ ጴጥሮስ አዘነለት። ምንኛስ ለእኛ ያዝንልናል። ይህ ሰው ብቃት ያለው ሰው ነው። እንግዲህ ተመልከቱ፣ ከሰማይ እስከ ምድር ብቃት አለው። ማነው? ቅዱስ ጴጥሮስ። እንዲያው በምድር ያሰርከው በሰማይ ምን ያለው? የታሰረ ነው። በምድር የፈታውስ በሰማይ ምን ያለው? የተፈታ ነው። የዮናልን ጴጥሮስ ሆይ የመንግሥተ ሰማያት መክፈቻ ቁልፍ ለአንተ እሰጥሃለሁ። ምን እልሃለሁ?
በሉቃስ ወንጌል ምዕራፍ 8 ከቁጥር 16 ተመልከቱ ክርስቲያኖች። እንዲህ የተባለ ሐዋርያ ነው። አሁን ርቦታል፣ እየጸለየ ያለ ከሰማይ የዱር እንስሳትን የያዘ እንደ ኮከብ እንደ ሻማ የሚያበራ ነገር ከሰማይ መጣ። ከዛ የእግዚአብሔር መንፈስ በጆሮው እንዲህ አለ ይላል፣ ጴጥሮስ ሆይ ርቦሃልና ከእነዚህ መካከል አንዱን አርደህ ብላ። አንዱን ምን ብላ? አንዱን አርደህ ብላ አለ። ቅዱስ ጴጥሮስ ምን አለ? ጌታ ሆይ እኔ እንደዚህ አይነት የረከሰ ነገር በልቼ አላውቅም። ምን ያለ ነገር? የረከሰ ነገር በልቼ አላውቅም አለ። ከዛ የእግዚአብሔር መንፈስ ምን አለው? መልሶ ምን አለው? እግዚአብሔር የቀደሰውን እንዴት ርኩስ ነው ትላለህ? አንተ ማን ነህ አለ። ይህንን ከእግዚአብሔር ጋር በራእይ እየተነጋገረ የእግዚአብሔር መንፈስ መጥቶ እንዲህ እያለው እያለ እነዚህ ሁለቱ ሰዎች ወደ ስምዖን ቤት መጡ። በበራፉ ላይ ቆሙ። አሁንም በድጋሜ የእግዚአብሔር መንፈስ እንዲህ አለ፣ እየጸለየ ነው። በሉ ሁለት ሰዎች ይፈልጉሃል። ከታች ከበሩ ከየት ይፈልጓል? አያችሁ ብቃት የምን ውጤት ይመስላችኋል? እስኪ ገሩ ክርስቲያኖች፣ የምን ውጤት? የጸሎት ውጤት ነው። የላይኛውን ንግግር ሳይጨርስ ቅዱስ ጴጥሮስን የሚፈልገው ሰው ከታች ከመሬት ስላለ ሁለት ሰዎች አንተን ፈልገው መጥተዋልና ከሰገነቱ ውረድ ወደ መሬት አለ። ቅዱስ ጴጥሮስም ወዲያውኑ ሲያየው የነበረው ነገር ራእይ ነገር ስለመሰለው ራእይም ነው ደንግጦ ፈርቶ፣ የእግዚአብሔር መንፈስ ያስፈራል፣ ያስደነግጣል። የሚያዘንን ትእዛዝ ካልተቀበልን በተለይ ደግሞ ተግሳጹ ቁጣው ከባድ ነው። ከእግዚአብሔር ጋር መኖር ሰላም ነው። ከእግዚአብሔር ጋር መኖር ደስታ ነው። ከእግዚአብሔር ጋር መኖር ጤንነት ነው። ለአይምሮም ለሕይወታችን በአጠቃላይ ሰላምና ደህንነት ይሰማናል። በዛ ልክ ደግሞ ስናጠፋ እንቆነጠጣለን። ምን ስናጠፋ ምን እንላለን? እንቆነጠጣለን። ብቃት ስላለ እግዚአብሔር መጥቶ ስላናገር ወይም የእግዚአብሔር መልአክ ስላናገር ስህተት ስትሰራ ዝም ይላል ማለት አይደለም። ተግሳጽም አለው። ዘካርያስ ባለው አፉ ተለቁሞ ነበር፣ አፉ ተዘግቶ ነበር። ሌሎቹም እንግዲህ የደረሰባቸው አለ በጸሎታቸው ጊዜ። ስለዚህ ወዲያውኑ ጸሎቱን ጨረሰና ከሰገነቱ ወረደ። እነዚህ ሰዎች ምን አሉ? ስምዖን ጴጥሮስ የሚባል ሰው በዚህ ቤት ውስጥ አለን ብለው ጠየቁ። ቅዱስ ጴጥሮስ ከሰገነቱ ወርዶ ወደ በራፉ እየመጣ ነው። እንዲህ ብለው ሲጠይቁ ሰማቸው። እኔን ፈልጋችሁ ነው? የምትፈልጉኝ ከሆነ እኔ ነኝ ጴጥሮስ አላቸው። እኔ ማነኝ? እኔ ጴጥሮስ ነኝ አላቸው። ሰውየው አዎ እሱ ነው አላቸው። ጻድቅና እግዚአብሔርን የሚፈራ ተመልከቱ። እነዚህ ሰዎች ሲናገሩ አስተውሉ ክርስቲያኖች። ጻድቅና እግዚአብሔርን የሚፈራ ማን የሚፈራ? ጻድቅና እግዚአብሔርን የሚፈራ ቆርኔሌዎስ የሚባል ሰው ይፈልጋል። ምን ይላል? ይፈልጋል። መታደል ነው። የተናገሩትን ንግግር ተመልከቱ። ወታደር ነው፣ በዛ ላይ ደግሞ ምንድን ነው? ጻድቅ ነው። አገሩን የሚጠብቅ ነው፣ በዛ ላይ ደግሞ ምንድን ነው? ጻድቅ ነው። ትሁት፣ ታዛኝ፣ ጸሎተኛ ሰው ነው። ይፈልጋል። ምን ይላል? ይፈልጋል። እሺ አለ። መጀመሪያ እግዚአብሔር መንፈስ ብሎት ነበረ። ቆርኔሌዎስ የሚባል ሰው ሰዎች ወደ አንተ ይልካልና አትፍራ፣ አትደንግጥ፣ ወደ እሱ ቤት ሄደህ አስተምረው። ምን በለው? አስተምረው ብሎታል። ተከትሏቸው ሄደ። እነዚህን ሰዎች ተከትሏቸው ሄደ። ከእግዚአብሔር ታዟል። የእግዚአብሔር መንፈስ ነግሮታል። የእግዚአብሔር መንፈስ የሚናገር እኛ ስንጸልይ ነው። ምን ስንል ነው? የእግዚአብሔር መንፈስ የሚናገረው ብዙ ነገር ሊነግረን ይችላል። ብዙ የምንሻው ነገር ካለ በጠየቅነው
ይናገራል። ልቦናችን በፈለገው ልቦናችን የሚሻውን ነገር አይቶ እግዚአብሔር ለልቦናችን ወይም ለማንነታችን የሚያስፈልገንን ነገር እንዲረዳን የእግዚአብሔር መንፈስ ወደ እኛ ሊመጣ ይችላል፣ ሊናገረን ይችላል። የእግዚአብሔር መልአክ ወደ እኛ ሊመጣ ይችላል፣ ሊናገረን ይችላል። ግን እንዴት ነው ሊናገረን የሚችለው ስንል ክርስቲያኖች የእግዚአብሔርን የሚፈራ ልቦና ሲኖረን፣ ማንን የሚፈራ ልቦና? እግዚአብሔርን የሚፈራ ልቦና ሲኖረን፣ የጸሎት ሰዎች ስንሆን፣ የተናገርነው እውነት የምንኖረው በእውነት ከሆነ ያለ መድሎ፣ ያለ ዘር፣ ያለ ክፋት፣ ያለ ምቀኝነት፣ ያለ ተንኮል በቅድስና በመንፈሳዊ ማንነታችን ለእግዚአብሔር ግልጽ የሆኑ ሰዎች፣ አብረውን ለሚኖሩ ሰዎች ደግሞ ግልጽና መንፈሳዊ ትሑት ሰዎች ስንሆን እግዚአብሔር መንፈስ ከዛም ጊዜ ጀምሮ ከእኛ ጋር ይሆናል። ከማን ጋር ይሆናል? ከእኛ ጋር ይሆናል። አሁን እኛ ወደ ቤተ ክርስቲያን እንምጣ እንጂ የጠበቀ መንፈሳዊነት የለንም። እኛም ራሳችን ግራ የተጋባን ሰዎች ነው። ወደ ቤተ ክርስቲያን እንምጣ እንጂ ብዙ ጊዜ ወንጌል ሰምተን የሰማነው እንኳን የምንተገብር ሰዎች አይደለም። ተመልከቱ። ወደ ቤተ ክርስቲያን እንምጣ እንጂ የሰማነው ወንጌል ገና በሩን እንዳለፍን አስፋልቱን ስንሻገር ነው የሚጠፋው። ወደ ቤተ ክርስቲያን እንምጣ እንጂ ከክፉ ነገር የጸዳን አይደለም። ንስሐ የገባን ሰዎች አይደለም። ወንጌል ለመስማት እንመጣለን፣ ንስሐ ግን አንገባንም። ለቅዳሴ እንመጣለን፣ ንስሐ ግን አንገባንም። ለጸሎት እንመጣለን፣ ንስሐ ግን አንገባንም። ተመልከቱ። ክርስቲያን እንላለን፣ ንስሐ ግን አንገባንም። እንደዚህ አይነት ክርስቲያን ነው። ክርስቲያን ማለት ንስሐ የሚገባ ባደረገው ድርጊት በሰራው ኃጢአት ንስሐ የሚገባ ክርስቲያኑ ኃጢአት የማይሰራ ይሆናል። ክርስቲያኑ ኃጢአት የማይሰራ ይሆናል። ክርስቲያኑ የማይበድል ነው። ክርስቲያኑ በኃጢአት የማይጨማለቅ ነው። ግን ምን ያስፈልጋል? የኃጢአትን በሽታ ማጥራት የሚችል ምን ያስፈልጋል? ክርስቲያኑ ሳሙና ያስፈልጋል። ሳሙናው ደግሞ ማን ነው? ካህኑ ማን? ቅዱስ ጴጥሮስ። የምታደርገውን ማን ይነግራል? ልታደርገው የሚገባን ማን ይነግራል? ይነግራል። እሱ ይነግራል። እሱ ይላል። እሱ ይነግራል። በዚህ በመቅደሱ ውስጥ የሚያገለግሉት አባቶቻችን ልናደርገው የሚገባን ነገር እንዲነግሩን ወዴት መሄድ አለብን? ወይም ደግሞ እነሱ ወደ እኛ እንዲመጡ ሰው በላል። ያለዛ ደግሞ እኛ ወደ እነሱ መምጣት አለብን። ያለዛ ግን ሕይወታችን የተመሰቃቀለ ሆኖ ለሚኖረው ያለ ንስሐ ሕይወት አያምርም። ያለ ንስሐ ሕይወት አይጣፍጥም። ያለ ንስሐ ሕይወት አይምሮ ሰላም አይኖረው። ያለ ንስሐ ሕይወት ጤና ሊኖረን አይችልም። ያለ ንስሐ ምጽዋት ትርጉም የለውም። ምክንያቱም የቀማነው ሊሆን ይችላል፣ የዘረፍነው ሊሆን ይችላል። አንደኛውን አስቀይመህ አንደኛውን ልትጠቅም ብትችል ምን ትርጉም አለ? ከእግዚአብሔር ጋር የመጀመሪያው ፎርሙላ ከአምላክ ጋር መገናኘት፣ ከእግዚአብሔር ጋር መታረቅ፣ ከእግዚአብሔር ጋር መግባባት ነው። ልታደርገው የሚገባ ነገር እሱ ምን ይልሃል? ይነግርሃል። ያችሁ ክርስቲያኖች፣ ስለዚህ በሕይወታችን የእግዚአብሔር ጸጋ እንዲያድርብን ከፈለግን መጀመሪያ ንስሐ እንግባ። ሰዎችስ እከሌ ታድሎ እንላለን። እከሌ ታድሎ፣ እከሌ እኮ ድንግል ማርያም ትሰማዋለች፣ እከሌት እኮ ቅዱስ ሚካኤል ይሰማታል፣ እከሌት አባ ሳሙኤል ይሰማዋል፣ አሁን አረጋዊ ይሰማዋል፣ ገብረ መንፈስ ቅዱስ ይሰማዋል የምንል ሰዎች አለን። ብዙ ጊዜ የዚህን ሰውዬ ሕይወት ማጥናት አንድን ወንበዴ ዝም ብሎ እግዚአብሔር አይሰማም። አንድን ወንበዴ፣ አንድን ኃጢአተኛ እግዚአብሔር አይሰማም። አንድን ነውር ያለበትን ሰው እግዚአብሔር ዝም ብሎ አይሰማም። የልብ ቅንነቱ፣ መልካምነቱ፣ ትህትናው፣ ንስሐ የመግባቱ ጉዳይ ግን እግዚአብሔርን ያንበረክከዋል። እግዚአብሔርን በፍቅር ይስበዋል። እግዚአብሔር ወደ እኛ እንዲመጣ ያደርገዋል።
ለምሳሌ በመጽሐፍ ቅዱስ ተጽፎ ከምናየው ወንበዴ ጥጦስ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አንደኛው በግራ አንደኛው በቀኝ ሁለት ሰዎች ተሰቅለው ነበር ከክርስቶስ ጋር። ክርስቶስ ከመሃል ነው። አንደኛው በእውነት አንተ የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ፣ እኛንም አውርደን፣ እኛንም አውርደን፣ አንተ እንዳል እኛንም አድነን አለ። አንደኛው ምን አለ? ጌታ ሆይ እኔ ወንበዴ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። እኔ በዚህ እንጨት የተሰቀልኩት ስለበደልኩ ነው፣ ይገባኛል። አንተ ግን በደል የለብህም። ልባችን ለቅንነት ሲከፈት አያችሁ ክርስቲያኑ፣ ልባችን ለመንፈሳዊ ቅንነት ሲከፈት የእግዚአብሔር ጥበብ በአይኖቻችን ላይ ያድራል። የምናየውን ነገር በትኩረት እንድናይ ያደርገናል። የምናየውን ነገር በመንፈስ ቅዱስ ኃይል እንድናይ ያደርገናል። ይህ ሰው ኃጢአተኛ ቢሆንም ግን የተሰበረ ልብ አለው። አያችሁ ክርስቲያኖች፣ ምን አይነት ልብ አለው? ይህ ሰው ቋንጃ ቆራጭ ቢሆንም ግን የተሰበረ ልብ ነበር። ጨርሶ መጥፋት ነበር ጥሩ አለ። ቢያንስ እግዚአብሔር የሚቀመጥበት የተሰበረ ልብ ያስፈልጋል። ስለዚህ የተሰበረ ልብ ስለነበረው በመስቀል እንደተቸነከረ ጌታ ሆይ ኃጢአቴን ይቅር በለኝ፣ አሁን አይደለም ያልኩህ አለ። መቼ? በዚህ ጊዜ፣ በዚህ ሰዓት አለ። በዳግም ምጽአት ስትመጣ የገሃነም እሳት እንዳይበላኝ፣ አሁን በደለኛ ነኝ፣ አሁን ኃጢአተኛ ነኝ፣ አሁን ነውረኛ ነኝ፣ ስለዚህ ልቀጣ በሲሆን በዳግም ምጽአት ስትመጣ ግን እባክህን አስበኝ አለ። ምን መለኛ ነው? አስበኝ። እንዲህ ማለት ያስፈልጋል። እንዲህ ማለት ያስፈልጋል። ደሙ እየፈሰሰ ስለ ኃጢአቱ ያለቅስ ነበር። ደሙ እየፈሰሰ ስላደረገው በደሉ እግዚአብሔርን በማስቀየሙ ያለቅስ ነበረ። ማረኝ እያለ መቼ ያለቀስን ክርስቲያኖች? መቼ ያለቀስን? በእምነታችን መቼ ያለቀስን? ለምናገኘው ነገር እግዚአብሔር ይሰጠናል ለምንለው ነገር መቼ ተጨንቀን ለመነው? መቼ ተጨንቀን ከጭንቀታችን ብዛት የተነሳ መቼ ንስሐ ገብተን መቼስ ይቅር በለኝ ብለን እኛ ራሳችንን ለማዳን ለሰዎች መቼ አዘን? እግዚአብሔር እኮ ለሚያዝኑ ሰዎች ያዝንላቸዋል። ተመልከቱ፣ ለሚያዝኑ ሰዎች ምን ለሚሉ ለሚያዝኑ ሰዎች እግዚአብሔር ያዝንላቸዋል። ሩሩሃን ለሆኑ ሰዎች እግዚአብሔር ይራራላቸዋል። ስለዚህ አብሮት ያለውን የሚሳደበውን ወንበዴ ምን አለው? እግዚአብሔርን አትፈራውም አታፍረውም? አንተና እኔ በበደላችን በኃጢአታችን ነበር የተፈረደብን፣ እሱ ግን ያለ በደሉ ያለ ኃጢአቱ ነው። እባክህ ይቅር በለን። ከክርስቶስ አንደበት በመከራ ጊዜ፣ በጨለማው ሰዓት፣ በሐዘን ጊዜ፣ በዛ ስቃይ ጊዜ፣ በዛ መግቢያና መውጫ በሌለበት ጊዜ፣ ድረሱልኝ ቢባል ደራሽ በሌለበት ሰዓት ኢየሱስ ክርስቶስ ድምፁን አሰማ ይላል። በሐዘናችን ጊዜ እግዚአብሔር መንፈስ ድምፁን ያሰማል። ድምፁን አሰማ። ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ። ቤት ሆናል። በቃ ታፍሶ የማያልቅ ጸጋ ነው በክርስቶስ እጅ። ተመልከቱ፣ በአምላካችን እጅ ታፍሶ ተቀድቶ ተሰጥቶ የማያልቅ ዘላለማዊ የሆነ ስጦታ፣ ዘላለማዊ የሆነ ይቅርታ፣ ዘላለማዊ የሆነ ሞገስ፣ ዘላለማዊ የሆነ ክብር፣ ዘላለማዊ የሆነ ስልጣን፣ የማያረጅ የማያበሰብስ ስልጣን፣ ማንም ሰው ሊነጥቀን ሊቀማን የማይችል እሱ ከሰጠን ከኛ ጋር ሊሆን የሚችል ስልጣን አለ። በማን እጅ? ይገርም እስኪ በማን እጅ? በእግዚአብሔር እጅ አለ። ስለዚህ እውነት እላለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎት እሱን በኃጢአት ለወደቁት በፈተና ለወደቁት እግዚአብሔርን ማየት ለተሳናቸው የእግዚአብሔርን ፍቅር በስጋቸው መግለጥ ለተሳናቸው አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየው ለፋታዊ ዘየማን ግን የሕይወትን ጸጋ ሰጥተው ይላል። ደመ ማኅተሙን ሰጥተው ክርስቲያኖች። ስለዚህ የምናደርገውን ነገር ወደሚነግሩን እንሂድ እባካችሁ ክርስቲያኖች። እኔ ጀርባዬን ያመኛል፣ ወገቤን ያመኛል፣ እግሬን ያመኛል፣ ጭንቅላቴን ያመኛል፣ ስራ የለኝም፣ ትዳር የለኝም፣ ሕይወቴ ተበላሽቷል፣ ሕይወቴ ምስቅልቅል ወጥቷል እያልን ከምናዝን
መጀመሪያ መንፈሳዊ ሕይወታችንን እናስተካክል። መጀመሪያ ምናችን እናስተካክል? እውነት ነው የምላችሁ። መጀመሪያ እስኪ ንስሐ እንግባ። መጀመሪያ እስኪ ያልተንበረከኩ ጉልበታችን እንዲንበረከክ እናድርገው፣ እናስገዛው። ተውት ለእግዚአብሔር። ለራሳችን ለሌላችን እንኳን የማይገዛ ስጋ እኮ ነው። ለእኛ ለራሳችን ልናዘው የማንችለው ጡንቻ እኮ ነው ያለን። ልንቆጣጠረው የማንችለው አንደበት እኮ ነው ያለን። ልናስረው የማንችለው እግር እኮ ነው ያለን። ዝም ማለት ሲገባል ቃል መለፍለፍ፣ መናገር፣ መሳደብ የሚያረክስ አንደበት አለ። ይህን አንደበታችን መቆጣጠር አልቻልንም ማለት ነው። በእግዚአብሔር ቤት መምጣት ሲችል፣ በእግዚአብሔር ቤት መንበርከክ፣ ወደ እግዚአብሔር ቤት መገስገስ ሲችል ልንቆጣጠረው የማንችለው እግር አለ። ወደ ኃጢአት መንገድ የሚሄድ፣ ወደ ክፋት መንገድ የሚሄድ፣ ወደ ተንኮል መንገድ የሚሄድ፣ ሰውን ለመግደል የሚያደባ፣ ሰውን ለማጥፋት የሚያደባ፣ ቤተሰቡን ወገኑን ለመበደል የሚያደባ እሺ የማይል ህሊና፣ ስጋ፣ እግር፣ እጅ ያለ ይህን እንኳን እስኪ እናስተካክል። መጀመሪያ ራሳችንን የምንገዛበት ስልጣን እንዲሰጠን እግዚአብሔር ልጆቻችንን ዘርግተን እንለምነው። ራሳችንን ከገዛን በውስጣችን በደማችን በአጥንታችን ያለውን አጋንንት እንገዛለን። አንድ ራሳችንን ከገዛን በሰማይ ያለውን በዙፋን የተቀመጠውን እግዚአብሔርን በፍቅር እንገዛለን። በምን እንገዛለን? በፍቅር። ምክንያቱም ራሳችንን ገዝተናል። ትህትናችን፣ የተሰበረው ልቦናችን የሚገርም ነው። ቅዱስ ዳዊት ለዚህ ነው ጥቅሙን ስለሚያውቀው ቅዱስ ዳዊት አቤቱ ጌታ ሆይ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አዲስ አድርግልኝ። ከክፋት የታደሰ፣ ከነውር የታደሰ፣ ከኃጢአት የታደሰ፣ ከተንኮል የታደሰ የቀናውን መንፈስ በውስጤ አድርግልኝ፣ አድስልኝ። ከፊትህ አትጣለኝ። ከፊትህ ምን አትበል? ከፊትህ አትጣለኝ። እኔ ኃጢአተኛ ነኝና እናቴ በኃጢአት ወለደችኝ። እናቴ በምን ወለደችኝ? ይቻላል። ዳዊትን እንየው፣ የዳዊትን ሕይወት እንየው። እንዲህ ብሎ የጸለየው ሰው አሸናፊ ነው። እንዲህ ብሎ የጸለየው ሰው ድል አድራጊ ነው። እንዲህ ብሎ የጸለየው ሰው 7 ሀብታት አሉ። እንዲህ ብሎ የጸለየው ሰው ከእግዚአብሔር ጋር የሚገናኝ የሚነጋገር ነው። ሙት ማስነሳት የሚችል፣ ሽባ መተርተር የሚችል፣ አንበሳን ታግሎ መጨፍለቅ የሚችል ኃይል አለው፣ ጉልበት አለው፣ ስልጣን አለው፣ ምን አለው። በምድር የቀረው ነገር የለም፣ በሰማይ ያጣው ነገር የለም። ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ። እናቴም አባቴም በኃጢአት ቢወልዱኝም በኃጢአት ቢወልዱኝም አንተ ግን እጠበኝ። አንተ ምን በለኝ? እጠበኝ እንበል እስኪ። የእናትና የአባታችንን ታሪክ ባናውቅም በእናትና በአባታችን የመጣ እማናውቀው ነገር ሊኖር ይችላል። ስንወለድ ከእናትና ከአባቶቻችን ስንወጣ አባት መሆኑን እናት መሆኗን ነው እንጂ በስተጀርባቸው ያለውን ከእነሱ ጋር የመጣውን ከእግዚአብሔር ጋር ግጭት ይኑራቸው፣ ከእግዚአብሔር ጋር ሰላማዊ ሕይወት ይኑራቸው፣ ይዘውት የመጡ የባዳ ጠላት ይኑር አይኑር የምናውቀው ነገር የሌለ በጣም ብዙ ሰዎች ነን። እናትና አባቶቻችን ሲጸልዩ የማናውቅ፣ ሲሰግዱ የማናውቅ፣ ሲመጸውቱ የማናውቅ ብዙዎች ነን። የቀደሙትን ስንመለከት አባቶቻቸው ብሉይን ሐዲስን ሲያስተምሯቸው እነ ቅድስት አርሴማ የአሸናፊነት ኃይል፣ ድል የማድረግ ኃይል፣ እነ ጻድቁ እና አባታችን አቡነ ተክለ ሃይማኖት ብዙዎች። ስለዚህ ቅዱስ ጴጥሮስ ወደ ቀደመው ነገር መመለስና እየመሸ ስለሆነ ትምህርቱን ጠቅለን እናድርገው። ቅዱስ ጴጥሮስ በዚህ ሰው በቆርኔሌዎስ ቤት ገባ። ከዛ በኋላ ምን አለው? እነሆ ተማር እንግዲህ አለው። ምን ተማር እንግዲህ አለ። ማን ገባ? ሲገር ማን ገባ? መምህሩ ጴጥሮስ ገባ። ሐዋርያው ደቀ መዝሙሩ ቅዱስ ጴጥሮስ ገባ። ከምድር እስከ ሰማይ ስልጣን ያለው በምድር ያለውን መፍታት ወይም ማሰር የሚችል ስልጣን ያለው ቅዱስ ጴጥሮስ ገንቧል በቤቱ። ስለዚህ አለ እነሆ እናንተ ወይም ዘሮች በኢየሩሳሌም ያሉ ጌታ የሆነውን አምላክ ኢየሱስ ክርስቶስን በመስቀል ላይ ሰቅለው ገደሉት። ምን አሉ? ምሕረት የሚገባውን አዳኝ የሆነውን ጌታ በመስቀል ላይ ሰቅለው ገደሉት።
እሱ ግን በደሙ ፈሳሽነት ፈወሳቸው፣ ከለከላቸው፣ አዳናቸው። መንፈሳዊ ትምህርት የክርስቶስን ትምህርት ካስተማራቸው በኋላ ቆርኔሌዎስን ከነቤተሰቡ ከመከረው ካስተማረው በኋላ ምን አለው? አንተንና ቤተሰቦችህን ላጥምቅ አጠመቀው። ምን አለው? ቆርኔሌዎስ አይሁዳዊ ስለሆነ የአይሁዳዊ እምነት ይከተል ስለነበር ገና ጥምቀት ያልተቀበለ ሰው ነበር። ከዛ በኋላ ተጠመቀ ይላል። ይህንን ጸጋ እንዲሰጠው ነው ቅዱስ ገብርኤል ከሰማይ ተልኮ ወደዚህ የመጣው። ልታደርገው የሚገባ ነገር እሱ ምን ይልሃል? ይነግርሃል። በተማርነው ትምህርት 30 60 100 እንድናፈራ አምላከ ቅዱሳን እግዚአብሔር ይፍቀድልን። እናታችን ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ ጸሎቷና በረከቷ አማላጅነቷ ጸጋ ከእኛ ጋር ይሁን። አምላከ ቅዱሳን እስከዚህ ጊዜና እስከዚህ ሰዓት በመካከላችን ስለተገኘ ስሙ የተመሰገነ ይሁን። እመቤቴ ጥላ ከለለሽ ረዳቴ የገነት ሙሽራ እመቤቴ ጥላ ከለለሽ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የዱር ማደሪያ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የዱር ማደሪያ እመቤቴ ጥላ ከለለሽ ረዳቴ የገነት ሙሽራ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የዱር ማደሪያ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የዱር ማደሪያ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ እመቤቴ ጥላ ከለላይ ረዳቴ የገነት ሙሽራ የገነት ሙሽራ የገነት ሙሽራ የገነት ሙሽራ ማርያም የገነት ሙሽራ የገነት ሙሽራ ማርያም መሰረተ ዜማ ወጠነ ያሬድ መሰረተ ዜማ ወጠነ ያሬድ 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 መሰረተ ዜማ ወጠነ ያሬድ መሰረተ ዜማ ወጠነ ያሬድ
ያሬድ ካህን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። በተማርነው ትምህርት 30 እስከ 100 አፍርተን የመንግስቱ ወራሾች እንዲኖር የድንግል ማርያም ጸሎት የጻድቅ አባታችን የአባ ሳሙኤል አማላጅነት ከሁላችን ጋር ይሁን።